ቤተሰቦቼ አሁን ላይ እውነት ለመናገር ሩታ ምን እየሆነች እንደሆነ ምን እያጋጠማት እንደሆነ ምን እየወሰነች እንደሆነ ራሱ በጣም ግራ ተጋብቻለሁ። በሩታ ህይወት ላይ እየሆነ ያለው ነገር ምንድን ነው? ይቺ ልጅ ከመሬት ተነስታ እንደዚህ መቀያየሯ፣ አንድ ጊዜ ከሄርሜላ ጋር ሁን ትለዋለች፣ አንድ ጊዜ ደግሞ በቃ እኔም ከህይወት ወጥቻለሁ ከፍቅር ጋር መኖር ትችላለህ ትላለች እና እንደዚህ እያቀዣበራትና እንትን እያላት ያለው ነገር የሆነ ነገር ምንድን ነው ያደረጓት? ይቺ ልጅ የእውነት የምትሰራውና የምታወራው ነገር እያወቀች አይደለም ማለት ነው። በጣም ግራ የተጋባችበት የተዘበራረቀ ስሜት ውስጥ ነው ያለችው ሩታ ማለት ነው። ሰላም ሰላም የኔ ውዶች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ዛሬ አንድ ቪዲዮ ብቻ ለቅቄ ነው የቀረሁት። ቢዚውኝ ያለሁኝ የኔ ውዶች፣ ለዛ ነው አብሽሩልኝ የኔ ውዶች። አላህ እንግዲህ የከበደው ነገር ያቅልልን እና ሀባይቦቼ እጅግ በጣም ያወዛገበኝ ነገር አለ። እንግዲህ ዛሬ ላይም ደግሞ ፍቅር በማናተ ሩታ በፍቅር ቻናል መታለይ እሷ ናት መግቢያውንም የሰራችው ሙሉ ቪዲዮንም መጨረሻውንም መጀመሪያውንም የሰራችው ራሷ ሩታ ናት። እንግዲህ ራሷ ቪዲዮ ሰርታ መልሳ ወደ ፍቅር ቻናል ተለቋልና ሁሉም በየቤቱ ነበር መምጣት የነበረበት። ግን ያው አይደለ እሺ ይሁን ችግር የለውም። ያው ባላወቅን እናውራኛም ባልገባን ሙዲ ሰምታችኋል። አልገባችሁም እናንተ ምን እንደሆነ ቢገባችሁም እንዳልገባችሁ ሆኖ ማለት ነው። በዚህ ዘመን ላይ እንደዚህ ካልኖርን ከባድ ነውና አሁን ላይ ግን ሩታ መጀመሪያ ላይ አብርሃምን ከሄርሜላ ጋር ብትሆን ጥሩ ነው፣ ከሄርሜላ ጋር ብትሆን ይሻለኛል አለኝ። እንደገና ደግሞ አሁን መልሳ ደግሞ በቃ ከሄርሜላም ጋር ከአንቺም ጋር መሆን አልፈልግም ከፍቅር ጋር መሆን የምፈልገው ብሏል። እኔም ከህይወታቸው እንደወጣሁኝ አሳውቂያቸው ሁለቱም አንድ ላይ እንዲኖሩ ፈቅጄ በቃ ከህይወታቸው ወጣለሁ ብላለች እና ይሄ ውሳኔዋ በጣም አሪፍ ነው። ግን ደግሞ በቃ ልጅቷ ምንም ሰላም እየመሰለችኝ አይደለም። ምድረ ዲግምታም ጋራ ምድረ እንትን ሁላ በዙሪያዋ እየዞረ ማለት ነው። እውነት እኔ ሩታን ፈጣሪ ይጠብቃት፣ የልጇ አምላክ ይጠብቃት ነው። ሌላ ምንም ምለው ነገር የለም። ምክንያቱም ሄርሜላ ጋር ጓደኛ ስትሆን ሄርሜላ ጋር ይቅር ሲባባሉ ምንም ነገሩ አልጣመኝም ነበረ። ሄርሜላም ወይንም ሌሎቹም የሆነ ነገር አስበውላት ወደ እሷ ህይወት የገቡ ነው የሚመስለኝ። ግን ደግሞ ሩታዬ መጨረሻ ላይ ቢሆን ምንም ነገር እንድትሆን አልፈልግም። ቢያንስ ለልጇ ታስፈልገዋለች። ገባችሁ አይደለ? ግን ታዲያ በዚህ ንግግሯ እዛም ማለቷ ጤነኝነት ነው ብላችሁ ታስባላችሁ ቤተሰቦች? የእውነት እኔ አሁን ላይ በሩታ ላይ በጣም እየፈራሁ ነው።